ከአቶ አማን ፍስሐ ጽዮን እረፍት በኋላ ኢቢኤስ እንደ ድሮው ለመቀጠል ሊከብደው እንደሚችልና ጋዜጠኞቹ ከባድ የስነ ልቦና ጫና ውስጥ መግባታቸው እየተዘገበ ይገኛል። የሉላ ገዙ ከኢቢኤስ እይታ ውስጥ መጥፋትም ሌላ አነጋጋሪ ጉዳይ ሆኖ ቀጥሏል። በዛሬው ዝግጅታችን ሙሉ መረጃውን ወደ እናንተ እናደርሳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የኢቢኤሱ ዋና ሰው አማን ፍስሐ ጽዮን ከዚህ ዓለም በሞት ከተለየ በኋላ በርከት ያሉ መረጃዎች ሲወጡ እኛም ወደ እናንተ ስናደርስ ቆይተናል። በኢትዮጵያ የብሮድካስት ሚዲያ ላይ ጉልህ ሚና የነበረው ይህ ሰው ሐሙስ የካቲት 12 ቀን 2018 ዓ.ም ስርዓተ ቀብሩ እነ ኤልያስ መልካ ባሉበት ጴጥሮስ ወጳውሎስ መካነ መቃብር ይፈጸማል። ቀብሩ በስላሴ ካቴድራል ይፈጸማል ተብሎ የተዘገቡ መረጃዎች ቢኖሩም የፕሮቴስታንት እምነት ተከታይ ከመሆኑ ጋር ተያይዞ ቀብሩ በዚህ ለኢትዮጵያ አርበኞችና ዝነኞች ማረፊያ ተብሎ በተዘጋጀ ቦታ እንደማይሆን ካገኘነው መረጃ መረዳት ይቻላል። ኢቢኤስ ቴሌቪዥን እንዳወጣው መረጃ ከሆነ በዕለቱ ከጠዋቱ 3 ሰዓት ጀምሮ ጉዞ ከመኖሪያ ቤታቸው ወደ አድዋ ሙዚየም የሚደረግ ሲሆን ከጠዋቱ 5 ሰዓት ለስንብት መርሃ ግብር ስርዓት አስከሬኑ አድዋ ሙዚየም ይደርሳል። ከቀኑ 8 ሰዓት አስከሬኑ ወደ መጨረሻ ማረፊያው ጉዞ ይጀምራል። ኢቢኤስ በኢትዮጵያ ታሪክ የመጀመሪያው የግል የቴሌቪዥን ጣቢያ ነው። ኢቢኤስ ከመመስረቱ በፊት ሌላ የግል ቴሌቪዥን ጣቢያ አልነበረም። ከዚያ በኋላ ነው እነ አሻም፣ ናሁ፣ ቃና፣ አርትስ፣ አባይ ምናምን የመጡት። በአሁኑ ጊዜ በኢትዮጵያ ከ20 በላይ የግል ቴሌቪዥን ጣቢያዎች ያሉ ሲሆን በምስረታ ግን ቀዳሚው ኢቢኤስ ነው። ኢቢኤስ ግሎባል በስሩ ኢቢኤስ ቴሌቪዥን፣ ኢቢኤስ ሙዚቃ እና ኢቢኤስ ሲኒማ ይገኛሉ። አሁን ይህ ተቋም አደጋ ውስጥ ወድቋል። ምክንያቱ ደግሞ የጣቢያው የጀርባ አጥንት የሆነው ሰው ህይወቱ ማለፉ ነው። አማን ኢቢኤስን ከባለቤትነቱና ከዋና ስራ አስፈጻሚነቱ በተጨማሪ ከእያንዳንዱ ተወዳጅ የቴሌቪዥኑ ፕሮግራሞች ጀርባ እጁ ያለበት ሰው ነው። ባለብሩህ አእምሮ አማን ኢቢኤስን ላለፉት 18 ዓመታት ተወዳጅነቱን ጠብቆ እንዲቆይ ከላይ ሆኖ ትልቁ ሚና ተጫውቷል። ኢቢኤስ ይህን ሰው በማጣቱ ህልውናውን ማስቀጠል ይችል ይሆን የሚል ጥያቄ አስነስቷል። አቶ አማን ጎበዝ የንግድ ሰው ናቸው የሚባሉት ስለሚሰጡት አገልግሎት ጠንቅቀው በማወቃቸው ብቻ አልነበረም። ፖለቲካውን ለእርሳቸው ንግድ እንዲመች አድርገው የሚያስኬዱ ብልህ ሰው በመሆናቸው ጭምር ነው። ከኢህአዴግ ጊዜ ጀምሮ ከመንግስት ቁልፍ ባለስልጣናት ጋር በአደባባይ ብዙም የማይታወቅ የጠበቀ ግንኙነት እንዳላቸው ይታመናል። ኢህአዴግ ፈርሶ ብልጽግና የሀገር መሪ ከሆነ በኋላም አማን ከለውጡ መሪዎች ጋር የጠበቀ ግንኙነት መመስረት የከበዳቸው አይመስልም። ከዓመት በፊትም ከፍተኛ ግብር ከፋይ ተብለው በጠቅላይ ሚኒስትር አብይ አህመድ አሊ መሸለማቸው ይታወሳል። ጣቢያው አልፎ አልፎ በህግ ሊያስጠይቁ የሚችሉ ችግሮችን በሚያጋጥሙት ጊዜ ያለምንም መንገራገጭ የሚያልፈው መስራቹ አማን ፍስሐ ጽዮን በመንግስት ቤት ውስጥ ጠልቆ በገባው እጃቸው ነው ይባላል። ጣቢያው እንዲፈርስ የሚመኙ ብዙ ተቀናቃኞች ቢኖሩበትም አማን በህይወት እያለ ኢቢኤስን ለመነቅነቅ የሚችል አልነበረም። አሁን ኢቢኤስ ውድቀቱን ሲመኙ በኖሩ ኃይሎች ጣሪያና ግድግዳው የሚነቀነቅበት ጊዜ ሩቅ አይሆንም የሚሉ ድምጾች በርክተዋል። ጣቢያውን በባለቤትነት ወርሰው የሚያስቀጥሉት የአማን ቤተሰቦች ከመንግስትም ሆነ ከግለሰቦች የሚቃጡ የውጭ ጫናዎችን የመመከት አቅም ይኖራቸው እንደሆን ወደፊት የሚታይ ነው። የተቋሙን የውስጥ አሰራሮች ማስቀጠልና ከዘመኑ ጋር ማሳደግም የኢቢኤስን ጭንቅላት ያጡት ወራሾቻቸው የሚጠብቃቸው ብርቱ ፈተና ነው። በሌላ በኩል የጣቢያው ጋዜጠኞች ከፍተኛ የስነ ልቦና ጫና ውስጥ መግባታቸው የማይቀር እንደሆነ ይገመታል። ተወዳጁን የቤታቸውን ሰው ነጻነት ወርቅነህን ባጡ ወር በማይሞላ ጊዜ ውስጥ አቶ አማንን ማጣታቸው ድንጋጤያቸውን አጉልቶታል። በተለይ ለአብዛኛው ጋዜጠኛ እንደ አባትና ወንድም እንዲሁም እንደ መምህር የሆናቸው አማን ፍስሐ ጽዮንን ማጣታቸው አንዳንዶቹ ወደ ስራ በፍጥነት ለመመለስ እንኳን እንደተቸገሩ ተሰምቷል። በህይወት እያለ ከጀርባዬ ሳይሆን ከጎኔ ሆና ነው የምታግዘኝ ብሎ የመሰከረላት ባለቤቱ ማክዳ ሰፋ ብርታቱን የምታገኝ ከሆነ ቀጣዩዋ የኢቢኤስ አለቃ በመሆን የባለቤቷን ራዕይ ታስቀጥላለች ተብሎ ይጠበቃል። አቶ አማን ከህልፈቱ በኋላ ስሙ በበጎ ሲነሳ ሰንብቷል። ከኢቢኤስ በለቀቁ ጋዜጠኞች ጭምር ደግነቱና የአመራር ብቃቱ ተመስክሯል። ዋለልኝ አስማረ፣ መቅደስ ደበሳይ፣ ናፍቆት ትዕግስቱና ሀና ዮሐንስ ስለ ቀድሞ አለቃቸው ህልፈት ማዘናቸውንና ምን አይነት ቅን ሰው እንደነበር ቃላቸውን ከሰጡት ውስጥ ይጠቀሳሉ። ከእሑድን በኢቢኤስ ለሳምንታት ርቃ የቆየችው ሉላ ገዙ ተከታዩን መልእክት ከማስፈሯ ውጪ ጣቢያው በሰራው ኢንተርቪው ይሁን በአስከሬን አቀባበል ዝግጅት ላይ አልታየችም። ያንተን መልካምነት ለመግለጽ ቃላቶች ይሰንፉብኛል። የእግዚአብሔርን ፍቃድ ላለመጋፋት ስንል ይሄንንም ተቀበልን። በምድር ላይ የነበረህ ደግነት፣ መልካምነት፣ ሰውና ሀገርህን ያለመጠን መውደድ በእግዚአብሔር ዘንድ እረፍትን እንዲሰጥህ እጸልያለሁ። ነፍስህ በሰላም ባጸደ ገነቱ ትረፍ። ማክዳ ከነ ልጆቻችሁ መጽናናቱንና ብርታቱን ይስጣችሁ። ፈጣሪ ያጽናን። ይህንን መልእክት ግን በኢንስታግራም ገጿ አጋርታለች።
መቅደስ ደበሳይ ከኢቢኤስ ከመልቀቋ በፊት እንደ ሉላ ገዙ ሁሉ ለሳምንታት ከጣቢያው ርቃ ሰንብታ ነበር። እንደውም እነ ዳንኤል ተገኝ መቅደስ ደበሳይ እረፍት ላይ ሆና ነው እንጂ ከድርጅቱ አልለቀቀችም በማለት ማስተባበያ ሰጥተው ነበር። ሆኖም ግን መቅደስ ደበሳይ በሳምንቱ ከኢቢኤስ ለቃ አባይ ቲቪን በቀላቀሏን እንዲሁም አዲስ የዩቲዩብ ቻናል እንደምትከፍት ተናግራ እህል ውሃቸው ተቋርጧል። የተወዳጇ ሉላ ገዙም ነገር እንዲህ ሊሆን ይመስላል። ምንም እንኳን የዩቲዩብ ቻናል ከፍቻለሁ ባትልም ሉላ የቲክቶክ ገጽ ከፍታለች። ምናልባት ፊቷን ወደ ማህበራዊ ትስስር ገጾች አዙራው ሊሆን ይችላል። ከብርቱካን ተመስገን ጉዳይ ወዲህ እረፍት አላገኘችም። ያኔም ልትሰደድ ነው ተብሎ ነበር። ነገሮች ከጠመሙባት ምን ልታደርግ ትችላለች ብለው የሚጠይቁ መበርከታቸውም ይታወሳል። በዚህ ሰሞን ከጣቢያው መሰወሯ የዚያ ሂደት ውጤት ሊሆን ይችላል። በብርቱካን ተመስገን አስደማሚ ትወና ሰሞን ብዙ ጠያቂዎች የሉላ ጣፋንታ ምን ይሆናል ብለው እየጠየቁ ስደት፣ አርፎ መቀመጥ ወይስ ምን፣ ወይስ ጥፋተኛ እንዳልሆነች ታምኖበት ስራዋን ትቀጥላለች እያሉ ይብሰከሰቱ ነበር። አሁን አርፋ የተቀመጠች ይመስላል። በሂደት ደግሞ ስደትን ሉላ ብቻዋን ሳይሆን ከጣቢያው ጋር ሊሞክሩት ይችላሉ። ያ ማለት ቀድሞም በሌላው ዓለም ሆነው በሌላ ሀገር ሳተላይት ዝግጅቶቻቸውን ያስተላልፉ እንደነበረው ማለት ነው። ያን ጊዜ ሉላ በልጅነቷ ትመኛ የነበረውን ፖለቲካ ልትሰልቀው ትችላለች። አርፋ የመቀመጥ እድሏ ዝቅተኛና ጊዜያዊ ነው። በእርግጥ የሁለት ልጆች እናት መሆኗ የሚያስራት ሊመስል ይችላል። ነገር ግን በዚያ የችግሯ ሰሞን ለሸገር ኤፍኤም የተናገረችው የፖለቲከኝነት መንፈስ የምሯን ከቀሰቀሰችው ልክ እንደነ ታደለች ኃይለ ሚካኤል ልጆቿን ጣጥላ ፖለቲካ ውስጥ ልትሰጥም ትችላለች። ምናልባት ደግሞ መቅደስ ደበሳይ ከጣቢያው ከለቀቀች በኋላ የገጠማት ነገር እንዳይገጥማት ከፈራች አፉ በሉኝ ብላ ወደ ኢቢኤስ ትመለስም ይሆናል። ወደ አቶ አማን ጉዳይ ስንመለስ አንድ አስደማሚ ምስክርነት እናገኛለን። ዮዲት ሽፈራው ላለፉት 11 ዓመታት በኢቢኤስ ላይ በዲስከቨሪ ኢትዮጵያ እያገለገለች የምትገኝ ባለሙያ ስትሆን አባቴ ወንድሜ መካሬ ላለችው አለቃዋ ቀጣዩን አንጀት የሚበላ ጽሑፍ አስፍራለች። ጊዜው 2007 ዓ.ም ወርሃ ታኅሳስ መገባደጃ። በወቅቱ በኢትዮጵያ ቴሌቪዥን ማስታወቂያ ክፍል በማስታወቂያ አንባቢነት ተቀጥሬ እየሰራው ነበር። ጋዜጠኛ ሆኜ የመስራት ህልሜን በኢትዮጵያ ቴሌቪዥን ማሳካት ባለመቻሌ በጊዜው ብቸኛ የግል ቴሌቪዥን ጣቢያ የነበረው ኢቢኤስን ለመቀላቀል ወሰንኩ። እናም የጣቢያውን ባለቤት ስልክ አፈላልጌ ደወልኩ። አስታውሳለሁ፣ መኪና እያሽከረከረ ነበር። አስቡት፣ ከጋዜጠኝነት ትምህርት ዝግጅት ውጪ ምንም አይነት የሚዲያ ልምድ የሌለኝን እኔን ለማዋራት መኪናውን አቆመ። ፍላጎቴን ነገርኩት። ሁለቴ ለማሰብ አልሞከረም። ነገ መተሽ እከሌ የሚባል ሰው ያናግርሻል፣ ስራ መጀመር ትችያለሽ አለኝ። የእውነት አላመንኩም። እንዴት በዚህ ፍጥነት ብዬ ቀናነቱ ግርም አለኝ። በጣቢያው በወቅቱ በነበረው በፕሮዳክሽን ይዘጋጅ በነበረው አዲስ ነገር ወይንም ዋትስ ኒው የተሰኘው የዜና ዝግጅት ላይ ትንሽ እንደሰራ ከዚህ ቀደም በኢቢኤስ ቴሌቪዥን ለዓመታት ይቀርብ የነበረውና እጅግ ተወዳጅ የነበረውን በጊዜው ተቋርጦ የነበረውን ኢትዮጵያን እንወቅ የተሰኘውን ፕሮግራም እንደ አዲስ መጀመር እንደምፈልግ ነገርኩት። ፕሮግራሙ ከነበረው ግዝፈት አንጻር ልጅነቴ አላሳሰበውም። የስራ ልምዴ አንሶ አልታየውም። ብቻ የከተማ ልጅ ነሽ፣ የእግር መንገዱን ትችያለሽ፣ ፀሐዩን ብርዱን መቋቋም አይከብድሽም ነበር ያለኝ። ለከባዱ ጉዞ እንደተዘጋጀው ነገርኩት። በቃ አመነብኝ፣ አበረታታኝ። በቀን ለረዥም ሰዓት ተቀምጦ እንዴት መስራት እንዳለብኝ መንገዱን አሳየኝ። ፕሮግራሙን በልዩ ፍላጎት እንድሰራው ይበልጥ አቅም ሆነኝ። ይኸው እኔም አለቃዬ አማን ታናሽነቴን ሳይንቅ በሰጠኝ እድል ታወቅኩበት፣ ተከበርኩበት፣ እንደ አዋቂ ተቆጠርኩበት። ይሄ የኔ ብቻ ታሪክ አይደለም። እኔ ኢቢኤስን ከመቀላቀሌ በፊትም በኋላም የነበሩ ፕሮግራም አዘጋጆችም የሚጋሩት እውነትም ጭምር እንጂ። ስለ አማን ማን ይናገር ቢባል እኛ ከዛሬ 11 ዓመት በፊት ጀማሪ ሆነን ኢቢኤስን የተቀላቀልነው በአማን ምክር ታንጸን፣ ስናጠፋም በነጎድጓድ ድምፁ ቁጣ አርደን፣ ተሽቆጥቁጠን ደግሞ ሲከፋን ጉያው ገብተን ተበረታተን እንደ ድርጅት ሳይሆን እንደ የአንድ እናት ልጆች ሆነን ስንሰራ የነበርነው የያኔዎቹ የኢቢኤስ ሰራተኞች እናውራም። ሰዎች ሲያልፉ መልካምነታቸውን በውብ ቃላቶች ሞሽሮ ማውራት የተለመደ ነው። በእውነት ነው የምላችሁ የአማንን ሰብዕና ባለምጡቅ አእምሮነቱንና አዋቂነቱን ሲበዛ ትሁትነቱን፣ ደግነቱንና ባለራዕይነቱን መናገር ግን ከተለመደው እጅግ የራቀ ነው። አማን እንደ ድርጅት ባለቤት በወጣቶች እምቅ አቅም የማይደራደር፣ በሴቶች አቅም የሚተማመን፣ እንደ መሪ ሲበዛ ዲፕሎማት፣ ተቆጪ፣ መካሪ፣ አስተማሪ፣ ለሁሉም እድል በመስጠት በጋራ በማደግ የሚያምን የላቀ የአመራር ብቃት ያለው ባለሙያ ነው። እኔ በግሌ በአማን ስር ሆኜ ስራ መስራት ከጀመርኩበት ጊዜ አንስቶ አማን በስጋ እስከተለየበት እስከዚህ ቀን ድረስ ቅንነቱን የሚያስታውሱኝ ብዙ በጎ ትዝታዎች አሉኝ። ኢቢኤስ ጋዜጠኛ ሆኜ መስራት ከጀመርኩ ወደ 2 ዓመት ገደማ ይሆነኛል። በጊዜው የጣቢያው ሰራተኛ ቁጥሩ ከ50 አይበልጥም።
እድሜውም 30 የተሻገረ ወጣት የሚቆጠር ሰው ነበር። አስታውሳለሁ ዕለቱ እሁድ ሰዓቱም ወደ 8 ሰዓት አካባቢ ነበር። ለሰኞ ስራ ለመዘገጃጀት ጸጉር ቤት ቁጭ ብያለሁ። አማን በዚያ ሰዓት አንድ ሀሳብ መጥቶለት ሰራተኞቹን ነገ እስኪያገኝ መጠበቅ አላስቻለውም መሰለኝ። በዚያ ሰዓት ደወለልኝ። ዮዲት አንድ ሀሳብ መጥቶልኝ ላማክርሽ ነበር። እናንተ ወጣቶች ናችሁ። አሁን የስራ ጫና እየበዛ ስለሆነ በየቀኑ 2 እና 3 ታክሲ ተሳፍራችሁ እዚህ ድረስ ከምትመጡ ለእያንዳንዳችሁ ባለ አንድ ክፍል ያለው ቲቪ ሩም እና ምግብ የምትሰሩበትን ክፍል ሼር አድርጋችሁ የምትኖሩበት እንደ አፓርትመንት ነገር በቢሮ አቅራቢያ ገንብተን እዚያ ሰብሰብ ብላችሁ ብትኖሩ ምን ይመስልሻል አለኝ። ይህ የአማንን ካለቅነት ልቆ አባትነትን የተላበሰ ለሰራተኞቹ ተጨናቂነትን ያሳየኛል። እንዲህ ያሉ ብዙ የአማን መልካምነቶች አይኔ ላይ ድቅን ብለዋል። ዛሬ የተወያየን ያህል በጆሮዬም ያስተጋባሉ። እኔ የአማን ስሪት ነኝ። በጋዜጠኝነት ህይወቴ መልካም ሰርቼ ከሆነ ያ የአማን የስራ ውጤት ነው። እነዚያ የረገጥኳቸው ገዳማት፣ ያሰስኳቸው ፓርኮች፣ የወጣሁባቸው ተራሮችና የወረድኩባቸው ሸለቆዎች ሁሉ የሱ ይሁንታና ፍላጎቶች ናቸው። አማን ለሀገሩ ማሰብ የማይደክመው እኔ በተጓዝኩባቸው የገጠር አካባቢዎች ሁሉ እዚህ ጋር የቱሪስት ማረፊያ ብናሰራላቸው፣ እዛ አካባቢ ለቱሪስት ምቹ እንዲሆን ዘመናዊ የመጸዳጃ ቤት ብንሰራላቸው፣ ዛሬ በኮሪደር ልማት ውስጥ ተካተው የተሰሩት ከተሞችን ጽዱና ምቹ የማድረግ መጸዳጃ ቤቶችን በየመንገዱ ዳርቻው መስራትን ቀድሞ ያሰበና የጀመረ ከልቡ ሀገር ወዳድ እጅግ ሲበዛ ልበቀና ነበር ወንድሜ አለቃዬ አማን። ይኸው ነበር ቀልዶነና ነበር እያልኩ ለመጻፍ ተገደድ። የእውነት ይሄ ቀን እንዳይመጣ ብዙ ቀናት ጸልያለሁ። የማይለመደው ደፋሩ ሞት ያንን ባለ ግርማ ሞገሱን መልካም ሰው ወሰደው። ደግነት ይክፈልህ፣ አፈሩ ይቅለልህ አለቃዬ፣ ወንድሜ፣ አባቴ፣ ነፍስህን በገነት ያኑርልን በማለት ተሰናብታለች። እኛም በቻናላችን ስም ይህንኑ ተመኝተን እዚህ ላይ ያበቃን። ቸር ያቆየን።